ላሊበላ ስንሄድ ቤተክርስቲያኖች አሉ። ቤተ መንግስት ውስጥ ትልቅ ንጉስ ቤተ መንግስት ቤት ነው ያለው። የሚሰሩት ኦብጀክት አለ። በዛ ኦብጀክት አንድ ነገር ይሰውራሉ። አንተን ይሰውራሉ፣ ይሄን ነገር ይሰውራሉ፣ ከተማ ይሰውራሉ፣ ቤት ይሰውራሉ። ቤተ መቅደሶች ቤተ መንግስቶችን ሰውረዋል። የግብጽ ስልጣኔን የመሰረቱት ኢትዮጵያውያን ናቸው የሚሉ ምንጮችን አግኝቻለሁ። ኢትዮጵያ የዓለም ስልጣኔን መስርታለች የሚል ምንጭ አገኘሁኝ። ለሱ መረጃ መፈለግ ነው የጀመርኩት። ሜክሲኮ ሄደን የማያን ስልጣኔ ስንመሰረት ጦርና ጎራዴ ይዘን ሄደን አይደለም፣ ጥበብ ነው ይዘን ሄደን። መለየት አለብን ብዬ የማስበው ምንጭና መረጃ ነው። ብዙ ጊዜ ሰው ያምታተዋል። ምንጭ መረጃ አይደለም፣ መረጃ ሌላ ነገር ነው። ስለ ኢትዮጵያ ታሪክ የተለያዩ ምንጮችን ልታገኝ ትችላለህ። እነዛ ምንጮች ልታነሳና ልታወራባቸው ትችላለህ። መረጃ አላቸው ወይ ግን ሌላ ታሪክ ነው። ምክንያቱም ስለ መረጃ ስናወራ ሳይንስ ነው የምናወራው። ስለዚህ እኔ ያገኘኋቸው ምንጮች እንዳለ እቀበል ነበረ። ኢትዮጵያ የዓለም ስልጣኔን መስርታለች የሚል ምንጭ አገኘሁኝ። ለሱ መረጃ መፈለግ ነው የጀመርኩት። የግብጽ ስልጣኔን የመሰረቱት ኢትዮጵያውያን ናቸው የሚሉ ምንጮችን አግኝቻለሁ። ብዙ መጽሐፎች አሉ። ለምሳሌ አሁን አባ ተስፋ ስላሴ ሞገስ ነፍሳቸውን ይማረው በጣም ኢንስፓየር የሚያደርጉኝ አባት ነበሩ። መጀመሪያ ያገኘኋቸው መቼ መሰለ ዓመተ ምህረቱ 97 ወይ 98 ዓመተ ምህረት ነው። ህልም አየሁኝ እና ስቶሪን ያየሁት የፊልም ስቶሪ፣ ከፊልም የሚመስል ስቶሪ አየሁኝ እና ጻፍኩት፣ ስክሪፕት አደረኩት። የፊልም ስክሪፕት አይቼ አላውቅም በሚመስለኝ መንገድ ግን ቲያትር ጽፍ ስለነበረ በቲያትር ቴምፕሌት ፎርማት ጻፍኩትና አባቴን አገናኘኝ ያልኩት። ሄደን እንኳን ቤታቸው ገባን፣ አስተዋወቀኝ። ከአባቴ ጋር ጥሩ ግንኙነት ነበራቸው በመሰረቱ እና ሁሌ ወሰደኝ ስለው አይ ቆይ ጊዜው ሲደርስ ምናምን ይለኝ ነበረ። ከዛ አዩትና እንዴ እኮ የሚሆን ነገር ነው አሉ። ማለት የእውነትም ሀፕን የሚያደርግ ነገር ነው፣ አባቶች የሚጠብቁት ነገር ነው አሉ። ገብቶ ያንን አሃ ሞሜንት ፈጠሩብኝ። በቃ የኔ ዓለም እዛ ጋር ተቀየረ። ስለ ኢትዮጵያ ትንሳኤ ነው። እሺ ኢትዮጵያ ውስጥ ስላሉ የተሰወሩ ሀብቶች ነው። እነዚህ የተሰወሩ ሀብቶች እንዴት ይገለጣሉ፣ መቼ ይገለጣሉ አይነት ነገር ነው። ነገር ሐዋሳ እንኖር ነበር። ወደ ሐዋሳ ስንሄድ ከአባቴ ጋር ጮጭ እያለሁ ስናልፍ በዱካም ምናምን በኩል ስናልፍ ይህን ተራራ ይኸው ኤረር ነው የሚባለው እና እዚህ የተሰወረ ከተማ አለ በነገራችን ላይ ይለኛል ማለት ነው። ኦኬ የተሰወረ ከተማ ምናምን ትላለህ። ስጠይቀው ምናምን ቆይ ስታድግ እነግርሃለሁ ምናምን የምትባላቸው ነገሮች አሉ። በሄድን ቁጥር ምንድን ነው የተሰወረ ከተማ ምናምን ትላለህ። ይሄን እንደዚህ አይነት ነገሮች ነበሩ፣ የምሰማቸው ስቶሪዎች ነበሩ። ከዛ መጽሐፋቸውን ደግሞ አንብቤያለሁ። የእሳቸው መጽሐፎች አንብቤያለሁ። ቅዱስ ማርቆስ ኢትዮጵያዊ ነው የሚል መጽሐፍ አላቸው፣ የመጀመሪያ መጽሐፋቸው ማለት ነው። እሱን አነበብኩ። እዛ ውስጥ እንደዚህ አይነት ኢንፎርሜሽኖች አሉ። ከዛ መጽሐፈ ሄኖክን ታነሳለህ። መጽሐፈ ሄኖክን ስታነሳ አንድምታውን ታያለህ። አንድምታውን ስታይ ሌሎች መጽሐፍቶችን ታያለህ። ኩፋሌን ታነባለህ። እንደዚህ አንዱ ካንዱ እየተገናኘ ብቻ አድማስ እየሰፋ ይሄዳል። ዞሮ ዞሮ ብቻ አባ ተስፋ ስላሴ እሳቸው በጣም ትልቅ መነሳሳትን ፈጥረውልኝ ነበረ። ከዛ እሳቸው የጻፉትንም መረጃ ፈልግላት ጀምር። አሁን እዛ ጋር ምንጭ ነው የተቀመጠው። አሁን ብዙ ሰዎች ተረት ነው ይሉታል እሱ መጽሐፍ። እኔ ግን ያንን ምንጭ ያንን ተረት ተጠቀምኩበት። ተረትን ቢሆን እንኳን ማለት ነው። ምክንያቱም ተረት ነው ሲሉ እናደር ነበረ። ኦኬ እኔ መረጃ ፈልጌ አግኝቼ ሳይንሳዊ በሆነ መንገድ ፕሩፍ ማድረግ ነው የምፈልገው ኢትዮጵያ ፒራሚድ እንዳላት፣ ኢትዮጵያ የተሰወረ ነገር እንዳላት። እሱን ስፈልግ የጀመርኩት ከምን እንደሆነ ታውቃለህ? ጎንደር ነው የተማርኩትና ኦኬ መሰወር ምንድን ነው? የሚሰወር ነገር እንዴት ነው የምትሰውረው የሚለውን ነገር ነው ማጥናት የጀመርኩት። ከዛ እንድንድራ ፕሮግራም ላይ እንደውም ሰርቼዋለሁ። ሳይንሳዊ የሆነው ሙሉ ፕራክቲካል ነገሮቹ ማለት ነው። ኦኬ ያን ነገር ለመሰወር የሚጠቀሟቸው እጽዋቶች አሉ፣ ክሪስታሎች አሉ፣ የሚሰሩት ኦብጀክት አለ። በዛ ኦብጀክት አንድ ነገር ይሰውራሉ። አንተን ይሰውራሉ፣ ይሄን ነገር ይሰውራሉ፣ ከተማ ይሰውራሉ፣ ቤት ይሰውራሉ፣ ቤተ መቅደሶች ቤተ መንግስቶችን ሰውረዋል። መሰወር ለዛውም በሁለት ፎርም ማለት ነው። ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሲፈልጉት ሰወር ነበር አለ እኮ ፊዚክሊ አለ። እነሱ ግን አያዩትም፣ አብሯቸው ሆኖ አያዩትም። እሱ ጥበብ ምንድን ነው? ጌታችን እኮ አስተምሯቸዋል ሐዋርያት። ከዛ ደግሞ ሙሉ አንድ ኦብጀክትን ደግሞ መሰወር የሚያስችሉም ደግሞ ጥበቦች ነበሯቸው። ስለዚህ ይህንን ካላገኘኸው ፒራሚዶቹ ስለመሰወራቸው ወይ ገዳማቶች ስለመሰወራቸው ወይ የንጉስ ላሊበላ ቤተመንግስት ስለመሰወሩ ማውራታችን ቀይቀን እናውቃለን። አሁን ላሊበላ ስንሄድ ቤተክርስቲያኖች አሉ። ቤተመንግስት ውስጥ ትልቅ ንጉስ ነው። ቤተ መንግስቱ የት ነው ያለው? 12ቱ ብቻ ናቸው ወይ የተሰሩት በዛ ሁሉ ዘመን ላይ? እነዚህ ነገሮች የተሰወሩ ናቸው። ስለዚህ መሰውር ምንድነው? እጽዋቶቹ ምንድናቸው? ክሪስታሎቹ ምንድናቸው? ዲሞኒክ ነው ኤንጀሊክ ነው ከእግዚአብሔር ያጣላል አያጣላም፣ ጥንቆላ ነው ጥንቆላ አይደለም ምናምን የሚሉትን ነገሮች አጣርተህ መረጃውን ማውጣት መቻል አለብህ። እሱን ስታገኝ አየህ ለምንጭህ መረጃ ቀረብክለት ማለት ነው። በእንደዚህ አይነት አፕሮች ነበር የምንሄደው። ሳይኮሎጂ ልማር ነው የሄድኩት። እሱን እርግፍ አድርጌ ትቼ በቃ ይሄ ያንን ማጥናት አላቆምኩት። ሙሉ ትኩረቴን ለእሱ ሰጠሁት። ብዙ ክላስ ማልገባባቸው ጊዜያቶች በጣም ብዙ ነበሩ። ታድለ እሺ። ከዛ ማለት እንትኖቹንም ቲዮሪዎቹንም ሳያዋቸው እንትባሉብኝ እውነት ነገር ተረዳኝ። አሁን በተለይ ኢትዮጵያ ሳይኮሎጂ የሚል ሞዴል ዴቨሎፕ ለማድረግ ሞክሬ ነበረ። የመጀመሪያ ዓመት ላይ ጥያቄ ነው የጠየቅኩት። ማለት አውቃቸዋለሁ አብዛኞቹ ቲዮሪዎች እኔ ሰንበት ትምህርት ቤት ውስጥ የተማርኳቸው ያነበኳቸው ነገሮች ናቸው። የካውንስሊንግ ኤቲክስ ምናምን ተብዬ ስማር እዚህ ጋር ስርዓተ ቀኖና አለ።
የንስሐ አባት አለ። ንስሐ አባት ለምንድን ነው የሚያስፈልገው? ማን ነው ንስሐ አባት? የንስሐ አባት አፕሮቹ ምንድን ነው? የሚቀጣበት መንገድ ምንድን ነው? የሚያበረታታበት መንገድ ምንድን ነው? ቤተክርስቲያን ለምን ለእያንዳንዱ ቤተሰብ አንዳንድ ንስሐ አባት አስቀመጠች? ለእያንዳንዱ ሰው አንዳንድ ንስሐ አባት ለምን አስፈለገው? ቶኪንግ ቴራፒ ማለት እሱ ነው። ቢሄቪራል ቴራፒ ማለት እሱ ነው። ተረዳኝ። ሰው እያንዳንዱ ሙያቸውን ቲዮሪዎች ሪሌት ማድረግ ጀመርኩኝ እና ኦኬ ስለዚህ ይሄኛውም አለ ለካ ብዬ በቲዮሪ መልክ የኛን ጽፌው ሲሄድ አንድ አስተማሪ በጣም ዲስካሬጅ አደረገኝ። አርፈ ተማሪ አይነት ነገር አለኝ ታውቃለህ። አርፈ ተምረህ ግሬድ ምናምን ጥሩ ውጤት ብታመጣ ይሻላል። እዛ ላይ አታባክን ጊዜ ምናምን የተሰጠህን እንትን አንበባል ምንድነው አንዳው እንደዛ ነው እሱ የሚያውቀው በዛ ነው የኖረው። አዎ ግን እሱ እንደዛ ሊለኝ ይገባ ነበር። አየህ እሱ እንደዛ ማለቱ ጥሩ ነው። ምክንያቱም እልህ ያዘኝ። ኧረ ተው ኦኬ ይሄንን በእነሱ ባስቀመጡት ደረጃ እኔ ሪሰርች አድርጌ ኮምፓይል አድርጌ አሳትሜ ሞዴል አድርጌው አስተዋውቄው ሳይንስ አድርጌ ላቀርበው ይገባል። በቃ ኢትዮጵያ የራሷ የሳይኮሎጂ ሞዴል ያስፈልጋታል። ምክንያቱም በጀርመኖች ፍልስፍና ነው ቲዎሪዎች የተሰሩት። ተረዳኝ። የጀርመኖች አኗኗር፣ ጀርመኖች የሚያወሩበት መንገድ፣ ጀርመኖች ባህላቸው፣ አስተሳሰባቸው፣ ፍልስፍናቸው እነሱን መሰረት ያደረጉ ናቸው አብዛኞቹ ቲዎሪዎች። የስነ ልቦና ባለሙያዎችን ሊያበሳጭ ሊሆን ይችል ይሆናል። አይጠቅመንም እያልኩኝ አይደለም፣ ይጠቅመናል። የአፍሪካ ዓለም የኢትዮጵያ የአፍሪካውያን ባህል እሳቤ እኮ የተለየ ነው ከምዕራቡ ዓለም። ስለዚህ ሊረዱን የሚችሉት ቴራፒዎች በእኛ ፍልስፍና፣ በእኛ ማንነት፣ በእኛ እሴቶች ላይ መሰረት ያደረጉ መሆን መቻል አለባቸው ብዬ አምናለሁ። ስለዚህ እኛ ጋር ያሉትን ነገሮች ዴቨሎፕ ለማድረግ መሞከር ጀመርኩኝና ያው እነሱን ስጀምር ጎንደር በጣም ብዙ ሊቃውንት አሉ። የሊቃውንት ሀገር ነች ጎንደር፣ የታሪክ ማህደር ነች ጎንደር። እኔ እንደውም ከጀግንነት ጋር ብቻ ሲገናኝ እንደውም አንዳንዴ ይደብረኛል። ምክንያቱም ጀግንነት አርበኝነት ብቻ አይደለም። ኢትዮጵያ ከአርበኝነቷ ይልቅ በጥበብ ነው ዓለምን ያስገዛችው፣ ጉልበት ያንበረከከችው። ሜክሲኮ ሄደን የማያን ስልጣኔ ስንመሰረት ጦርና ጎራዴ ይዘን ሄደን አይደለም፣ ጥበብ ነው ይዘን ሄደን። ጥበብ ነው የሚያንበረከከው እና ጀግና አይደለንም እያልኩኝም አይደለም። እና ብዙ ገዳማቶች አሉ፣ አብያተ ክርስቲያናት አሉ፣ ሊቃውንቶች አሉ። እግዚአብሔር የተመሰገነ ይሁን። በጣም ልጅ ነበርኩኝ፣ በጣም ቀዳዳ ነበርኩኝ። ሲሄድ ስጠይቅ ምናምን አልናቁኝም። በጣም ብዙ ሊቃውንት አባቶች ረድተውኛል። በጣም ብዙ ቁጭ ብለው ይነግሩኛል፣ ይሰሙኛል። እና የመሰማትንም ኃይል ያየሁት ያኔ ነው። የሚገርም ማለት ቫሊዩ እንዳለኝ የገባኝ ያኔ ነው። ምክንያቱም እኛ አባቶች እኔን የሚሰሙኝ ነበረ። አይንቆ ብዙ እንደዛ አይነት ልምዶች የሉም እና ሰው ብራናዎችን የማግኘት አምኖኝ ብራናዎችን ይሰጡኝ ነበረ። ብራናዎችን ኮፒ ማደርግበት፣ ግዕዙም ይተረጉሙልኝ ነበረ፣ ያስተረጉሙልኝ ነበረ። በተለይ ቁስቋም ማርያም ቤተክርስቲያን ያሉ አባቶች ጎንደር በጣም ብዙ ሀብት አለ፣ እዛ ብዙ መጽሐፍት አሉ። ወደ በረሃም እየሄድኩኝ ምናምን ደግሞ ሕክምናው ላይ ያሉ ሰዎች የስነ ህዋው ብቻ ትራቭል እያደረኩ ሰዎችን እያገኘ እንደ ዳያሪ ማለት ነው። በቃ ዝም ብዬ እሰማለሁኝ፣ ስቶሪ ሰበስባለሁ፣ መጽሐፍቶችን ኮፒ ያደርጋለሁ። በዛ መልኩ ነው ሰበስባቸው። እስራኤል የእግዚአብሔር ህዝብ ማለት ነው። ማን ነው የእግዚአብሔር ህዝብ? ያኔም በነበረው እግዚአብሔር ማን ነው የተቀበለው? እግዚአብሔር ማን ነው የተቀበለው? እሱ ጋር በጣም ብዙ ነገሮች እንድናነሳ እንችላለን። አሁን ላይ ያለ አኗኗር ምን ማለት መሰለ? ያለ ኢንተርኔት ኮኔክሽን ፌስቡክ እንጠቀም አይነት ነገር ነው። ያለ ኢንተርኔቱ ኢትዮጵያን እንግዛ እያለን ነው። ያለ ኢንተርኔቱ ኢትዮጵያዊ እንሁን እያለን ነው። ያለ ኢንተርኔቱ ኢትዮጵያን እናሰልጥን፣ ኢትዮጵያን እናበልጽግ እያለን ነው። ኢንተርኔቱ ጥንታዊ ማንነታችን ነው። በቃ ያለሱ ኮኔክት ልታደርጋችን ከራሳችን ማንነት ጋር ኮኔክት ልናደርግ ይገባል። ያለበለዚያ የሚፈጠር የሚሆን ነገር የለም። አሁን ቅድም ቴራፒው ላይ ስታነሳ በውጭው ሳይካትሪ አሁን ከተቋማቶች ጋር ለማገናኘት አይደለም፣ ግን ከሪሃብሊቴሽን ሴንተሮች ካከሟቸው ሰዎች በላይ የእናቶቻችን የቡና ስርዓት ያከመው ሰው ይበልጣል እንጂ ምናልባት በጣም ብዙ እናቶቻችንን አማኑኤል እናገኛቸው ነበር። አማኑኤል ሆስፒታል በሲቹዌሽኑ ምክንያት ማለት ነው። ተረዳኝ። ምክንያቱም የኛ የአኗኗር ዘይቤ እናቶቻችንን የሚያስጨንቅ ነው። አባት 1000 ብር ሰጥቶ በዚህ ልጆችሽን አብቃቅተሽ አስተምረሽ እኔን አስደስተሽ ጥሩ ምግብ ሰርተሽ ቤትሽን መምራት አለብሽ ብሎ ሰጥቶ ይወጣል እኮ። በጣም እኮ ጭንቀት አለው፣ ፍራስትሬሽን አለው፣ አንዛይቲ አለው፣ ዲፕሬሽን አለው። በዛ ላይ ትደበደብ ትችላለች፣ ልጆች ሊባልጉ ይችላሉ፣ ሴትነቱ አለ፣ ጥሩ መልበስ መፈለግ አለ፣ መደሰት አለ። የእነዚህ ሁሉ ድምር ውጤቶች ላይ ያስጨንቃቸው ይችላል። እነዚህን ሁሉ ነገሮች የምታወጣው የት ነው? ቡና ስጠጣ ለጎረቤቷ። እንደ እናቶቻችን ደስተኛ አለ እንዴ? የለም። ከእሷ አልፎ ባሏን ደስተኛ አርጋ ልጆቿን ደስተኛ አርጋ የሚኖሩ ኢትዮጵያዊ እናቶች ናቸው ያሉ። ለልጆቿ ተጨነኩኝ እኮ አትልም፣ ለባልየው ተጨነኩ አትለው። ተረዳኝ። ምክንያቱም የምተነፍስበት እርስ በርስ የሚተካከሙበት ፕላትፎርም ነበራቸው። እኔ ማስተምር ከሆነ ሳይኮሎጂን ወይ እማክም ከሆነ ወይ ቲዮሪ መሰራ ከሆነ ይህንን ነው ቲዮሪ አድርጌ ማስተማር የምፈልገው፣ ወይም ደግሞ ዩኒቨርሲቲዎቻችን እንዲያስተምሩ የምፈልገው ይህንን ነው። አይ ቡና የሀሜት ነው፣ አይ ቡና ጊዜ ያባከንበት ነው ይጥፋ ብሎ ዲስካሬጅ ከማድረግ እናቶችም ማለት ነው። እቁብ እኮ ቴራፒ ነው፣ እድር ቴራፒ ነው።
ምን ያህል ምዕራባውያን ነው በፒቲኤስዲ እየተሰቃየ ያለው ሰዎችን በማጣት ሰው ሲሞትባቸው። ግን የለቅሶ ስርዓታችን በጣም የሚገርም እኮ ነው። የለቅሶ ስርዓቱ ላይ ቀብሮ ከተመለሰ በኋላ አይለቀስም ስለሚባል አይለቀስም። ሳይንስ አለው እኮ ከጀርባው። መቼ መለቀስ ያለበት የሰልስለት ጠዋት መለቀስ አለበት ሲባል ከጀርባው ሳይንስ አለ። ለምንድን ነው ብለህ ብትመረምረው ብታጠናው ዋው የሚያስብሉ ነገሮች አሉ። ለምንድን ነው እስከ 12 የሚቀመጡት? እስከ 12 ቤተሰብ አይለይም። አሁን እኮ ቀብሮ ምናምን በነጋታው ሰው ተበታትኗል። ግን እኔ ድብን ያለ ድብርት ውስጥ አንዛይቲ ውስጥ ፒቲኤስዲ ውስጥ የምትገባበት ሁኔታ አለ፣ ወይም ሰዎቹ የሚገቡበት ሁኔታ አለ። እቁብ በኢኮኖሚክ ክራይሲስ ወይም ደግሞ ከገንዘብ ጋር በተገናኘ ፋይናንሻል ከሆነ ጋር በተገናኘ የሚፈጠሩ አንዛይቲም ሆነ ስትረስም ሆነ ዲፕሬሽንን የምትቋቋምበት የምትከላከልበት መንገድ ነው አይደለ እኮ። በቃ የሆነ ነገር ሲፈጠር እቁብ ሰብስቡልኝ ይባላል። ሰው ሄዶ ያንን ማድረግ የሚያስችልበት ስርዓት አለ። አሁን በገንዘብ ምክንያት ምን ያህሉ ሰው ነው እየተቸገረ ያለው? አሁን በዚህ ኑሮ ውድነት ዴቲንግ አሁን ነው አይደለ ትሬንድ የሆነው ዴት እናድርግ ምናምን የሚባለው ነገር። የኛ አባቶች እሱን ተረድተውት ነበር። እሺ። እና አንዴ ክብራን ገብርኤል ባህር ዳር ስንሄድ በልተን እንሄድ ነው ያው ሀሳ ምናምን በደንብ በልተን ጠግበን ምናምን ሰዎችን ይዘን ሄድን። ካልበላችሁ አሉ አራም በላም ምናምን አለ። እንዴ ካልበላችሁ እንዴት ድጋሚ ትመጣላችሁ አሉ። ምግብ ኢንቲሜሲን ይፈጥራል፣ ማህበረሰብን ያስተሳሰራል። ማዕድ አብሮ የበላ አብሮ የጠጣ ሰው ተለያይቶ አይለያይም ሲባል ተረት አይደለም፣ ከጀርባው ሳይንስ አለው። በፊት በጽዋ መልኩ አብሮ በልቶ የነጣው ማህበረሰብ ምናልባት ኢትዮጵያ ውስጥ አሁን ባሳለፍናቸው ጊዜያቶች ውስጥ በተፈጠሩ የእርስ በርስ መጠፋፋቶች ውስጥ አንዱን አንዱ አልጋ ስር እየደበቀ ሲደብቅ የነበረው እኮ አብረን በልተናል እንዴት አሳልፌ እሰጠዋለሁ በዚህ ጊዜ ብሎ ነው። ምግብ ጠፍቶ አልነበረም። የጽዋ ማህበርም ሲዘጋጅ ቤተክርስቲያን ይህንን ነገር ስታበረታታ በሚካኤል ስም በገብርኤል ስም መሆኑ ብቻ ሳይሆን ሰው አብሮ ተሰብስቦ እንዲበላ እንዲጠጣ ነው። እሱ ስለሚያስተሳስር ኢንቲሜሲን ስለሚፈጥር ሶሻል ዴቲንግ በለውታለሁ። በማዕድ መሆኑ አንድምታ አለው። አብሮ መብላቱ፣ መነካካቱ፣ መጎራረሱ የሚፈጥረው ቦንድ አለ። አሁን እሱን ያጣ ነው። አብረህ ሄደህ የተለያየ ሳህን አዘህ ሁለት ምግብ ነው የምትበላው። እንደዛ ካረክ ሞደርን ነህ። ኧረ አንድ ሳህን አሁን ዴት ወተህ ምናምን ኧረ አንድ ሳህን ያመዋል እንዴ? እንደዛ የክፍለ ሀገር ልጅ ነው እንዴ ልትባል ትችላለህ። አሪፍ ነገር ያነሳው ማለት ነው። ልጆች ለብቻ ነው የሚበሉት አይደለ? በእኛ ማህበረሰብ አባት ቁጡ መሆን አለበት ተብሎ ነው የሚታመነው። ከስም ልጆቹን ተቆጥቶ ገርፎ ተፈርቶ ምናምን መሆን ስላለበት ያ የአባት ፊገር መምጣት ስላለበት አባት ፍቅሩን የሚገልጸው መቼ እንደሆነ ታውቃለህ? ሲያጎርስ ለልጆቹ ፍቅሩን የሚያሳየው ሲያጎርስ ብቻ ነው። በተለይ ድሮ አባቶች በጣም ቁጡ ነበሩ። ስለዚህ ልጆቹም እንስፍስፍ ብሎ የሚጠብቁት ጉርሻ ነው። የትኛው ተረዳይና ጉርሻ ራሱ ባሉ ያለው ምን ያህሎቻችን አሁን እንጎራረሳለን? ተወደለ ጉርሻ አንተ የአባቴን ጉርሻ እንጂ የራሱ አይደለ። ካጎረስከኝ ጎርሳል። አሁን ለምንድን ነው ሰዎች ራሳቸው የሚያጠፉት? አሁን አንተ ያልከኝ ነገር አለ። እኔም ሰፈር የሰራተኛ ሰፈር ሳይፈርስ በነበረበት ከመፍረሱ በፊት አሁን ያልካት የተደገሰላት ያ የተደረገላት እናት ማህበረሰብ ውስጥ ቦታ እንዳላት ታውቃለች። ያኔ ቦታ እንዳላት ይገባታል፣ ክብር እንዳላት ይገባታል። የሚጠብቃት፣ የሚደግፋት፣ የሚያያት፣ የሚወዳት አካል ውስጥ እንዳለች ታምናለች። እሷም ለሌላው ትሆናለች። ራስን የምታጠፋው እኮ ፊት አላረግም ብለህ ስታስብ፣ ከማህበረሰቡ ጋር፣ ከቤተሰብ ጋር፣ ከጎረቤቶች ጋር፣ ከራስ ጋር ፊት አላረግም ብለህ ስታስብ ነው ራስን ማጥፋት ደረጃ ላይ የምትሄደው። እኛ ማህበረሰብ ውስጥ ሁሉም ሰው ሁሉም ግለሰብ ቦታ አለው፣ ቦታ አለኝ ብሎ ያምናል። ምክንያቱም ቦታ እንዳለው የሚያሳይ ማህበራዊ መስተጋብር ስለነበረ ማለት ነው። ሀገር የሚመራው ይህንን ጠብቀን በጣም ለምንድን ነው መሰለህ ቅድም ያልኩህና እኔ ሰራተኛ ሰፈር ሲሄድ ፒያሳ ሰራተኛ ሰፈር ሆነ ዶሮ ማነቂያ 4 ኪሎ በነበረበት ዘመን እነዚህ በቃ የድሮ ሰፈሮች የምትላቸው ኢትዮጵያ የምታየው እዛ ውስጥ ነው። ፒያሳ ለምሳሌ 9 ሰዓት የፋሲካ 9 ሰዓት ለሊት ተነስተን ስንበላ ሙስሊም ጎረቤቶቻችን አብረው ተነስተው ይበላሉ። ጠዋት 4 ሰዓት ላይ ጎረቤት ተሰባስበን ቁርስ ስንበላ ሙስሊም ቤተሰቡ ጎረቤቶቻችን አብረው ነው አሉ። መስጊድ ሲሄዱ እንሸኛቸዋለን። ዝክር ሲኖር አለውን አብሮ አሉ። ዝክር የሚካኤል ዝክር ላይ አሉ። የነሱ በዓል ሲከበር ልክ እንደዛው የኢኮኖሚ መደጋገፉ በኢኮኖሚ መደጋገፉ በማህበራዊ ኑሮ መደጋገፉ ማለት አብረን ያደግ ነው። አሁን በጣም ብዙ ወንድሞች አሉኝ፣ በጣም ብዙ እህቶች አሉኝ። ለምሳሌ የኔ እህቶቼ ከኢትዮጵያ ውጭ ናቸው። እንደ እህት የማለት ልጅ አሁን እሁድ ሰርጓ ነው። በነገራችን አሁን የሰኛው ሌላ ዝግጅት ነው። የሰፈሩ ሰው እየተዘጋጀ ነው። በድሮ ባህል መሰረት ነው የሚያዘጋጁት። ያው ሰፈሩ አሁን ቅድም አንተ ባልከው መንገድ ማለት ነው። ሰራተኛ ሰፈር ገና እግሬ ሲረግጥ ፒያሳ እግሬ ሲረግጥ እቤት እንደገባው ነው የሚሰማኝ። አሁን ተነሳችኋል? እናንተም ተነሳችኋል? ቤት የእግዚአብሔር ህቡዕ ስም ነው። ቤት የሚለው ቃል አባቶቻችን ያለ ምክንያት አይደለም ቤት ብሎ የጠሩት። ይሄንን
ቤት ማለት ምን ማለት እንደሆነ ታውቃለህ? እንግዲህ ያው ህቡ ስሞች እግዚአብሔር በጣም ብዙ ስሞች አሉት። ስሞቹ የሚያገለግሉት አንተ እንደምትፈልገው ነገር እግዚአብሔር ያንን ነገር እንዲሰጥህ የምትጠይቅበት ኪና ቁልፍ ናቸው። ለዛ ጸሎት ለእያንዳንዱ ጸሎትህ ቁልፍ አለ። ቁልፎቹ ስሞቹ ናቸው። ቤት የሚለው ቁልፍ የሚከፍተው ምን እንደሆነ ታውቃለህ? ወይም በሱ ቁልፍ የምትጠይቀው ሰላምና እረፍትን ነው። ቤት በተሰኘው ስምህ ሰላምና እረፍትን ስጠኝ ብለህ ነው የምትጸልየው። ስለዚህ አንኮንሺየስሊም ቤት ባልክ ቁጥር ማኒፌስት የምታደርገው ኢነርጂ ሰላምና እረፍት ነው። ለዛ ነው ቤቴ ብለህ ስገባ ሰላምና እረፍት የምታገኘው። እንደዛ ነው። አባቶች ያን ያህል ረቂቅ ነበር።